ዛውጭ ግን ለሚስኪኖቹ በቀጥታ ሳንቲም የሚሰጥ ከሆነ ያ አይፈቀድም። ምንም እንኳን አንዳንድ ዑለማዎች ከመዝሐብም በተወሰነ መልኩ የሐነፊያ መዝሐቦች ይቻላል ቢባል ይህ ገንዘብ መስጠት የሚቻልበት ሁኔታዎች አሉ። መቼ ነው ከተባለ ያ ፍጹም እህል ሰዎች የማይጠቀሙበት አካባቢ ላይ ቢኖር ምንም አይነት እህል ሰዎች የማይጠቀሙበት አካባቢ ላይ ያለ ሰው ያኔ ያለው አማራጭ ሳንቲሙን ይሰጣል። ወይም ደግሞ የእህል መጋዘን እንደዚህ እንደ ሩዝ እንደ ዱቄት እንደ ቴምር በፍጹም የማይገኝበት አካባቢ ካለ ያኔ መጠኑን አስልቶ ዋጋውን አስልቶ መስጠት ይቻላል ይላል። ይሄ ደግሞ በተጨባጭ አይኖርም። ሰዎች በተለያየ መልኩ ቢሆንም እህል ይጠቀማሉ። እንደዚሁም ደግሞ የእህል መጋዘኖች ሾፖች አሉ፣ ሱቆች አሉ። ከዛ አንፃር ሁላችንም ሸሪዓው ላይ በተቀመጠው መልኩ እህልን ማውጣትን ትኩረት ልናደርግበት ይገባል። هذا والله اعلم السلام عليكم ورحمه الله። እንግዲህ ውድ ቤተሰቦቼ ቪዲዮውን እንደሰማችሁት ከሆነ ስለ ዘካተል ፍጥር ለማን እንደሚሰጥ ምን እንደሚሰጥ በምን አይነት ሁኔታ እንደሚሰጥ ለማንስ እንደምንሰጠው ያው ሰፋ ባለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንደምናችሁልኝ ሁሉ ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው። እንግዲህ ያው ስለ ዘካተል ፍጥር ያው ሰፋ አድርጌ ይዤላችሁ መጥቻለሁ ቪዲዮ ማለት ነው። እሱን አይታችሁ ደግሞ በይበልጥ ከምትደናገሩ ቪዲዮውን አይታችሁ መስጠት ይኖርባችኋል ማለት ነው። አሁን እዚህ ባለንበት ሀገር እንግዲህ እህል ነው ወይ የሚከፈለው ወይንስ ብር ነው ወይ በሚለው እንግዲህ አብዛኞቻችን ልንሸወድ እንችላለን ማለት ነው። ስለዚህ በተጨባጭ ደግሞ ቪዲዮውን አይታችሁ ማስተካከል ትችላላችሁ ማለት ነው። እስቲ ወደ ቪዲዮ እንሄድ ማለት ነው። ስለ ሰደቀተል ፊጥር አንዳንድ ነገሮችን እንነጋገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰደቀተል ፊጥር ወይም ዘካተል ፊጥር የሚባለው አንድ ሰው ረመዳንን ከጾመ በኋላ በረመዳን ላይ እስካለ ድረስ የዒድ ቀን መግባቱ ሲረጋገጥ ጊዜ ግዴታ የሚሆንበት የሰደቃ አይነት ነው። መጠኑ አንድ ሷዕ ነው። አንድ ሷዕ ብሎ ማለት በነብዩ አለይሂ ሰላቱ ወሰለም አንድ ጣሳ ወይም አንድ ቁናን በለው የሚሰፈር ነው። የሚለካ በሚዛን የሚለካ ሳይሆን የሚሰፈር ነው ሷዕ የሚባለው። ሁክሙ ግዴታ ነው፣ ዋጅብ ነው። ነብዩ አለይሂ ሰላቱ ወሰለም ግዴታ አድርገውታል። ፈረደ ረሱላህ ሰለላሁ ዐለይሂ ወሰለም ሰደቀተል ፊጥሪ على الصغير والكبير والذكر والأنثى والعبد والحر من المسلمين مسلموች እስከሆኑ ድረስ ለትንሹም ለትልቁም ለወንዱም ለሴቱም ለባሪያም ነፃ ለሆኑ ሰዎችም በእነዚህ ላይ ሁሉ ግዴታ ተደርጓል። አንድ ሷዕ ግዴታ ተደርጓል። ስለዚህ አንድ ሰው የሚያወጣው በስሩ ያሉ ቤተሰቦቹ ቁጥር ልክ ነው ማለት ነው። እነዛ ቤተሰቦቹ ህፃንም ቢሆን ሽማግሌም ቢሆን ወንድም ቢሆን ሴትም ቢሆን ባሪያም ቢሆን ነፃ የሆነ ሰውም ቢሆን ዋጅብ ይሆናል። ግን ሙስሊም መሆን መቻል አለባቸው። ሙስሊም ካልሆኑ ለምሳሌ ያክል ሙስሊም ያልሆነ ልጅ ቢኖረው ለሱ አይመለከተውም፣ አላህ ይጠብቀንና መሰል ነገር። ሙስሊም የሆኑ እሱ የሚያስተዳድራቸው ቤተሰቦች ካሉ በቁጥራቸው ልክ ለእያንዳንዱ ሰው አንድ ሷዕ መስጠት መቻል አለበት ማለት ነው። ሰደቃ ግዴታ የሚሆነው የዒድ ቀን ዒድ መግባቱ ሲረጋገጥ ነው። ይህም ማለት ለምሳሌ ያክል ዒድ በ30ኛው ቀን ከሆነ የመጨረሻ ተራዊህ ያቆምንበት ቀን ያኔ ዋጅብ ይሆናል። ያቆምንበት ሌሊት ዒድ ነገ ከሆነ የምናከብረው ከዛሬ ከመግሪብ ሶላት በኋላ ዋጅብ ይሆናል ማለት ነው። ከመግሪብ ሶላት በፊት ወይም ደግሞ ፀሐይ ከመጥለቋ በፊት የሞተ ሰው ሰደቀተል ፊጥሩ በሱ ላይ ዋጅብ አይሆንበትም። በ28ኛው ቀን የሆነ ቤተሰቡ የሞተበት ሰው ለዛ ቤተሰብ ሰደቀተል ፊጥር የማውጣት ግዴታ የለበትም። ግዴታነቱ የሚጸናው መቼ ነው? ዒድ መሆኑ ከተረጋገጠ በኋላ ነው። ይሄ ነው የሚወጣው እህል የአካባቢው ማህበረሰብ በብዛትና በተለምዶ የሚመገበው አይነት ነው። አንዳንድ አካባቢዎች ለምሳሌ ያክል ጤፍ የሚባል ነገር አያውቁም። ስለዚህ ለነዛ ማህበረሰቦች አንድ ሰው ጤፍ ሰደቀተል ፊጥር ሊሰጥ አይገባም። ጦመተል ሊልመሳኪን ሙስሊም ምስኪን የሆኑ ሙስሊም ሰዎች ሊበሉት የሚገባ የሚችሉትን ነገር ነው። ከዚህም ሩዝ የማይታወቅበት አካባቢ ካለ ሩዝ ቢሰጥ ያኔ ሰደቀተል ፊጥሩ ትክክል አይሆንም። ተቀባዮቹ የሚመገቡት እነሱ ዘንድ የሚታወቅ
እንደዚሁም ደግሞ በተቻለ መጠን ለረጅም ጊዜ ሊቆይ የሚችል አይነት እህል ነው መሆን ያለበት። በእህል ነው መውጣት ያለበት እንጂ አንድ ሰው ዋጋውን አስልቶ የሆነ ጁስ ነገር ቢሰጥ ወይም ስጋ መዝኖ ስጋ ነው በጣም ለሚስኪን የሚያስፈልገው ብሎ ስጋ ቢሰጥ ሰደቀተል ፊጥር አይሆንም። ይሄ ነፃ ሌላ ሰደቃ ነው የሚሆነው። ሰደቀተል ፊጥር እህል ነው መሆን ያለበት። ነብዩ አለይሂ ሰላቱ ወሰለም በዛ ነው ያስተማሩት። ለኢድ ቀን በቃ አንዲት አሳ እህል ከምሰጥ ሙሉ ልብስ ላልብሳቸው ቢል አይሆንም። ልብሱ ራሱን የቻለ ሌላ ትርፍ ሰደቃ ነው የሚሆነው። ሰደቀተል ፊጥር ራሱን የቻለ ዒባዳ ነው። ሰደቀተል ፊጥር ንያ የሚያስፈልገው ዒባዳ ነው። ኢነማል አዕማሉ ቢንኒያት ብለዋል። ስለዚህ አንድ ሰው ሲያወጣ ንያ ሊኖረው ይገባል ማለት ነው። የሆነ አካል ሲያወጣለት ሳይነግረው ከሆነ ያ አካል ያወጣለት ሰደቀተል ፊጥሩ እንዳልወጣለት ነው የሚቆጠረው። እኔ ሌላ ሰው ለኔ ሰደቀተል ፊጥር እንዲያወጣልኝ ከፈለኩ ቀድሜ አንተ አውጣልኝ እኔ አልቻልኩም ብዬ መጠቆም ያስፈልገኛል። ወይም ደግሞ እኔ ለቤተሰቦቼ ሰደቀተል ፊጥር ላወጣ ከፈለኩኝ ቀድሜ ለነሱ ሰደቀተል ፊጥራችሁን እኔ አወጣላችኋለሁ፣ ስለዚህ እኔ እንደማወጣላችሁ ማወቅ ይኖርባችኋል ብሎ ማሳወቅ ያስፈልጋል። ንያቸው የነሱ መሆን ስላለበት ማለት ነው። ይሄው ሌላኛው ወሳኝ ጉዳይ ነው። ሰደቀተል ፊጥር በዋነኝነት መሰጠት ያለበት አንድ ሰው በሚኖርበት አካባቢ ላሉ ምስኪኖች ነው። ለምሳሌ ኢትዮጵያ ውስጥ ያለ አንድ ሰው ሰደቀተል ፊጥሩን መስጠት ያለበት እዛው አካባቢ ላሉ ማህበረሰቦችና ለተቸገሩ ሙስሊሞች ነው። ሳውዲ ያለም እንደዚሁ፣ ሌላም ሀገር ላይ ያለ እንደዚሁ። አስሉ ይሄ ነው መሰረታዊ የሆነው መርሁ። ሆኖም ግን አንዳንድ ጊዜ እኛ ያለንበት አካባቢ ላይ ለሰደቀተል ፊጥር ተገቢ የሆኑ ሰዎች ባይኖሩ፣ ደሃ ሙስሊሞች ባይኖሩ፣ ወይም ደግሞ ያሉት ደሃ ሙስሊሞች እዚህ አካባቢ ያሉት ሌሎች ሙስሊሞች የነሱን ማስደሰት የዒድ ወጫቸውን መሸፈን የሚችሉ ከሆነና እዚህ የምንሰጣቸው ለነሱ እንደ ትርፍ የሚሆን ከሆነ አገር ቤት ቤተሰቦቻችን፣ ዘመዶቻችን፣ የአካባቢያችን ሰዎች ደግሞ የዕለት ጉርስ የሚቸግራቸው የዒድ ቀን ምንም ነገር የላቸውም ሊባል የሚችል ከሆነ ያኔ ቅርብ ለሆኑ ቤተሰቦቻችን፣ ዘመዶቻችን ለነሱ መስጠቱና መላኩ የተፈቀደ ይሆናል ማለት ነው። እነሱስ መቼ ነው መጠቀም ያለባቸው ከተባለ ዒድ ቀን ነው ለነሱ መሆን ያለበት። አንዳንድ ጊዜ የቀናቶች መለያየት ሊኖር ይችላል። ለምሳሌ ያክል እኛ ደቡብ አፍሪካ በብዛት አሁን ዒድ የተለየ ቀን ነው በብዛት የምናከብረውና ሰደቀተል ፊጥራችንን መስጠት ያለብን እኛ ሶላት ልንሰግድ ስናስብ መሆኑ ነበር በላጩ። ሆኖም ግን አገር ቤት ኢትዮጵያ መሰል ነገር መላክ ብንፈልግ እኛ ዒድ ስንሰግድ እነሱ የዒድ ማግስት ነው የሚሆነው፣ ቀጣዩ ቀን ነው የሚሆነው። ስለዚህ ዒድ ቀን አልተደሰቱም። ያኔ የተሻለው እይታ ወላሁ አለም ኢብኑል ቀይም አልጀውዚያ እንደሚጠቁሙት ምስኪኖቹ ዒድን በሚያከብሩበት ቀን እንዲጠቀሙት ማድረግ ነው። የሚመገቡት ሰዎች መቼ ነው ዒድን የሚያከብሩት የሚለው ነው ወሳኙ። እነሱ በሚያከብሩበት ቀን እንዲደርሳቸው መደረግ መቻል አለበት። እኛ ጋር ያ ቀን ምናልባት ላይደርስ ቀድመን ሊሆን ይችላል፣ ወይም ደግሞ ዘግይተን ሊሆን ይችላል ዒዱን የምናከብረው። በላጩ የሰደቀተል ፊጥር ማውጫ ጊዜው ዒድ መሆኑ ከተረጋገጠበት ጊዜ ጀምሮ ያለው ነው። በዋነኝነት ደግሞ የዒዱ ማለዳ ቀን ለዒድ ከመውጣታችን ቀደም ብለን በዚያው ቀን ማለት ነው ማለዳ ላይ ለዒድ ሶላት ከመሄዳችን በፊት ሰጥቶ መሄድ የበላጩ ነው። የተለመደው በነብዩ አለይሂ ሰላቱ ወሰለም ዘመን የነበረው ሱና ነው። ሆኖም ግን አንዳንድ ጊዜ 2 ቀን ቀደም አድርጎ መስጠትም ይቻላል። 2 ቀን ማለት 28ኛው የረመዳን ቀንና 29ኛው የረመዳን ቀን ማለት ነው። በ28ኛው የረመዳን ቀን ወይም በ29ኛው የረመዳን ቀን መስጠት እንደሚቻል ከአብዱላህ ኢብኑ ዑመር ረዲየላሁ ዐንሁ የተላለፉ ዘገባዎች አሉ። በእርግጥ እሱም ቢሆን ለሚሰበስቡ ሰዎች መስጠት ነው በላጩ። ለሚሰበስቡ ሰዎች ቀደም አድርገን በ28ኛው ቀንና በ29ኛው ቀን እንሰጣቸውና እነዛ ሰዎች ደግሞ ሰብስበው እህሉን ገዝተው በዒድ ቀን ቢያከፋፍሉልን የተሻለ ነው የሚሆነው። የሚሰጣቸው ሙስሊም ምስኪን ለሆኑ ሰዎች ነው፣ ምስኪን ለሆኑ ሙስሊሞች ነው። ስለዚህ እስልምናን ለማይከተሉ ሰዎች የቱንም ያክል ቢቸገሩ ሰደቀተል ፊጥር ለነሱ አይሰጥም። ሌሎች ትርፍ የሆኑ ሰደቃዎች፣ ስጦታዎች፣ ግብዣዎች እነሱ ይበረታታሉ፣ ይቻላሉ በየትኛውም ጊዜ። ሰደቀተል ፊጥር ግን ለሙስሊሞች ብቻ የሚያገለግል ነው። ለሙስሊሞች ብቻ። ከሙስሊሞችም ውስጥ የተፈቀደው የተደነገገው ለሚስኪኖቹ ነው። ለሙሳፊር ሙጃሂድ ጂሃድ ላይ ላለ እዳ ላለበት እነዚህን አይመለከትም።
ዲህነት ውስጥ ላለ ሙስሊም ነው መሆን ያለበት። አንድ ሰው ሰደቀተል ፊጥር ተቀብሎ ከተቀበለው ሰደቀተል ፊጥር ለሌሎች ሰደቀተል ፊጥር መስጠት ይችላል። ይሄ መልካምና የሚበረታታም ነው። እሱ ከብዙ ሰዎች ሰደቀተል ፊጥር ሊቀበል ይችላል። የተቀበለው በርከት ያለና በዛ ያለ ከሆነ ከዛ ካገኘው ሀብትና ንብረት ላይ ለሌሎች ሰዎች ሰደቀተል ፊጥር ቢሰጥ የሚበረታታ መልካም ነገር ነው። والله اعلم ዋጅብ ነው ግን አይባልም በሱ ላይ። ሌላኛው ህፃን ልጅ የተጸነሰ ልጅ በጽንስ ላይ ላሉ ሰዎች ሰደቀተል ፊጥር ማውጣትን በተመለከተ ከነብዩ አለይሂ ሰላቱ ወሰለም ጋር ተያይዞ የተጠቀሰ መረጃ የለም። ስለዚህ ዋጅብ አይሆንብንም። በተረገዙ ህፃናት ለነሱ ሰደቀተል ፊጥር ማውጣት ዋጅብ አይደለም። ዑስማን ኢብኑ አፋን ረዲየላሁ ዐንሁ ግን ያወጣ እንደነበረ የሚጠቁም አሳር አለ፣ መረጃ አለ። ዋጅብ መሆኑን አይጠቁምም። የሚወደድ